አግብታ የፈታች ሴት የማትካተተው? አብዛኛው ወንድ ጋር አግብታ የፈታች ሴት ለምንድን ነው ርካሽ የምትሆንባቸው? ኡስታዝ በፊት የቲም አባት ነበር የሚባሉት፣ ዛሬ እንግዲህ ላጤዎችን አባት አድርገውታል። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቂ ከሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግ። በቃ የት ነው ያለው አንተ? አሁን ድሬ ነኝ ያለሁት። ግን ነው ድሬ የሴቶች መስጊድ በራፍ ላይ ትቆምና ዱዓ ታደርጋለህ። አንተ ማየት ስለሚፈቀድልህ ለማግባት ስለሆነ ንያ አሁን 50 ሴቶች 60 ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላችሁ ያለ ሰው አለ። በእያንዳንዳችን ምናረጋት ላይክ አላህ ፊት እንጠየቃለን። ምን ይጠቅማል ምን አይጠቅምም ብለን ነው ማድረግ ያለብን። እና ኡስታዝ አንድ ጥያቄ ልጠይቃችሁ ነበር እና ቅርታ ምናልባት አንድ ሰው ማግባት እየፈለገ ምንድነው እንዳያገባ ሊከለክል የሚችለው? የገጠሮቹ ላይፋቸው ተመሳሳይ ስለሆነ ምን አለው የሚባል ነገር አያውቁም። በሁለተኛ ጊዜ ሽማግሌ ይመጣል፣ ወጪ የሰርግ ወጪ። ያላገባች እህቴም አላህ በቃሽ አላህ ይበላት፣ የምታርፍበትን የሚያሳርፍበትን አላህ ይስጠው፣ ፈቅሩንም አላህ ያንሳልን። فمن شرح الله صدره للإسلام فهو على نور من ربه. እና ኡስታዝ አንድ ጥያቄ ልጠይቃችሁ ነበር እና ቅርታ ምናልባት አንድ ሰው ማግባት እየፈለገ ምንድነው እንዳያገባ ሊከለክል የሚችለው? እኔ በግል እናቴም አባቴም ኡስታዞቹም ሁሉም ዱዓ እንዳገባ ያደርጉልኛል። እኔም ፍላጎቱ አለኝ፣ አስባለሁ፣ ዋጅቡን አደርሳለሁ። ምንድነው እንዳላገባ የሚያደርገኝ? እሱን ልጠይቅ ነበር የመጣው። ምናልባት የማላውቀው ነገር ካለ እንድትነግረኝ ነው ያንን ነገር ለማስተካከል። እንደዚህ ነው እንዴ? ፈሪ ስለሆንክ ነው? ምን ሌላ ምን ፈርተህ ነው? ፈሪ እንዳልሆንክ አንተም ታውቃለህ ሙቤ። በቃ የት ነው ያለው አንተ? አሁን ድሬ ነኝ ያለሁት። ግን የምኖረው ፍንፍኔ አዲስ አበባ ነው የምኖረው። አሁን ፍንፍኔ ነው ወይስ ድሬ ነህ? አሁን ለስራ ጉዳይ እዛ ሂጄ ነው ድሬ ነኝ ያለሁት። ታዲያ ድሬ የሴቶች መስጊድ በራፍ ላይ ትቆምና ዱዓ ታደርጋለህ። የገጠሮቹ ላይፋቸው ተመሳሳይ ስለሆነ ምን አለው የሚባል ነገር አያውቁም። የማን ልጅ እንደሆነ ማህበራዊ ጉዳያቸው ይተዋወቃሉ። እኛ በቃ የ00 መኪና ገባብን፣ ፎቁ ገባብን፣ የሆነ መሬት ገባብን፣ ጭንቅላታችን መሬት ነው ያለው፣ ጭንቅላታችን ጫራታ ነው ያለው፣ ጭንቅላታችን 5 ሱቅ ነው ያለው፣ ጭንቅላታችን 9 ባንክ ማስቀመጥ ነው ያለው። በቃ ወንብድብድ ብለናል። አዎ ይሄ እንዴት ትዳር ያሳስባል ታዲያ? እህቶቹም የሚሸውዱት በሸዋወድ አለ። በክራይ ነው ማኖር ሲለኝ አፉ በለኝ እንግዲህ ጓደኛ አለኝ ብሎ ደግሞ ይሸውደዋል። ክራይ ስትላቸው አይ አልሐምዱሊላህ ራሴን ቤት ሰርቻለሁ ምናምን ስትል ደግሞ ባንዳ ይለዋል። በዚህ መልኩ አይደለም ትዳር ማቅለል የምትችሉት እናንተ ናችሁ። ዘውጁናን ሊያመጣ የሚችለው እናንተ ናችሁ። ስለዚህ እህቶቻችን ጋር ያለው ትልቁ ክፍተት አሁን ባለንበት በኢትዮጵያ ኑሮ በጣም ሚሊዮነር ባለሀብት መሆን የሚቻልበት አይደለም። አላህ መርጦት በሆነ ነገር ካልከተተው በስተቀር በአሁን ሰዓት ባለንበት ሲስተሙ በጣም በተጠናከረበት እንደፈለኩ ብር ቆጥራለሁ የምንልበት ሰዓት አይደለም። በምን መልኩ ሊሳካ ይችላል? በሁለተኛ ጊዜ ሽማግሌ ይመጣል፣ ወጪ የሰርግ ወጪ፣ የመልስ ወጪ፣ የቅልቅል ወጪ፣ የእንትን ወጪ የሚል ነገር ይመጣል። አዎ ሊደረግ ይችላል። ቅድም የተከሰተበት የወንድማችን አይነት ክስተት ግን እንዳይከሰት በተቻለ መጠን ከኛ የሚጠበቁብን ትልልቅ ነገሮች አሉብን። ያ ነገር ላለመውደቅ ለነገም ላሰብነው ሂደት እንዲሳካልን በዚህ ሂደት ላይ ያላችሁ እህቶችን ጥንቃቄ ያስፈልጋል። ሶስተኛ ትዳራችሁን በጣም አድርጎ ከሚያስተካክልላችሁ ወይም ዘውጁና የሚለውን ነገር ለማሳካት ከፈለጋችሁ አጓጓቸው ሴቶች ወንዶችን
ብርቅ ነው መሆን ያለባችሁ። ከነካሽ ከተጠጋሽ ሰውነትሽን ካወቀው ብርቅነትሽን ከደፈረ አይጓጓም። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቂ፣ ከሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግም። ኡስታዝ በፊት የቲም አባት ነበር የሚባሉት ዛሬ እንግዲህ ላጤዎችን አባት አድርገውታል። እኔ ምናልባት የገባሁት ያው ወላሂ መባል ያለበት ፖይንት በሙሉ ኡስታዝ ተነስቷል። ነገር ማበላሸት ነው የሚሆነው፣ የተሰሩ ነገራቶችን ማበላሸት ነው የሚሆነውና እኔ ምናልባት እዚህ ጋር ግን አንድ ማስቀመጥ የምፈልገው መልእክት ምንድነው ኡስታዝ፣ የኦንላይን ሐላል ሜሬጅ ተብሎ የሚሰራ ነገር አለ በዚህ ሶሻል ሚዲያ ላይ በጣም ትኩረት ሊሰጠው የሚገባ በጣም ወደማይሆኑ ወሳይሎች እየወሰዱ ነው ያሉ። በጣም በውስጥ የተወሰኑ ሰዎችም ዳይሬክት ሊያወሩን ሰዎችም ስላሉ ማለት ነው። ምንድነው ፖይንቱ? የማገናኘት ሐላል የማገናኘት ፕሮግራም ማለት ስፔሲፊካሊ የሆነ ካፕሎችን የማገናኘት ነው ፕሮግራሞቹ። ብዙ ወንድሞች እህቶች የሚሰሩ አሉ። እኔ ፐርሰናሊ በውስጥ በኩል ለማውራት ሞክሬያለሁኝ። እነሱን ሰዎች በቂ ምላሽም አላገኘሁኝም። ለምሳሌ በምን አይነት ወይ ነው የምታጋቧቸው? በምን አይነት ወይ ነው የምታገናኟቸው? የእናንተስ ፎሎ አፕ እስከምን ድረስ ነው? ኒካህ ካሰሩ በኋላ ኦር ማለት ኒካህ እስኪያስሩ ደረጃ ድረስ ሐላል እስኪሆኑ ያለው ድረስ ሪስክ ወስዳችሁ የምትሄዱበት በምን አይነት ወይ ነው የሚለውን ፖይንት እዚህ ሶሻል ሚዲያ ላይ በደንብ በተቻለኝ አቅም ኮሚኒኬት ለማድረግ ሞክሬያለሁ። አጥጋቢ ምላሽ ግን አላገኘሁም በጣም ከብዙ ሰዎች እና ምናልባት ያው ኃላፊነቱን ወደ እናንተ በማምጣታችን አይ ቲንክ በቂ ሪስፖንስ ያገኛል ብዬ አስባለሁኝ። እንግዲህ ጫና ላይ ጫና ደራርበንበታል። በዚህ አጋጣሚ ለአላህ ብዬ በጣም ነው የምወደው ኡስታዝ። አግብታ የፈታች ሴት የማትካተተው አብዛኛው ወንድ ጋር አግብታ የፈታች ሴት ለምንድን ነው ርካሽ የምትሆንባቸው? ይሄ ጥያቄ ነው እና እንዲያስቡበት የምፈልገው ነገር ምንድን ነው? ቢያንስ አግብታ የፈታች ሴት ትንሽም ቢሆን የሆነ የላይፍ ኤክስፒሪየንስ ይኖራታል አይደለ? እሱ አዲስ ሊሆን ይችላል፣ ከምንም ነገር ያሳለፏቸውም ህይወቶች ሊኖሩ ይችላሉ። ግን ደግሞ ትንሽ ለሱም የሆነ ማጠንከሪያም ትሆናለች ብዬ አስባለሁኝ። እና አሉ ማግባት እየፈለጉ አግብተው ፈተው ቤታቸውን ዘግተው ኢቨን ፈትቻለሁ እኮ እኔ ብለው መናገር የማይፈልጉ ብዙ ሴቶች አሉ፣ ቤታቸው ውስጥ የተቀመጡ ባላቸው ሞተውባቸው በልጅነት ወይም ትንሽ ልጅ ይዘው ትናንሽ ልጅ ይዘው ደግሞ በኑሮ ሁኔታ ምናምን ተፋት የተቀመጡ ብዙ ሴቶች አሉና እነዛን ሴቶች ማንም የትኛው ወንድ ነው ሊያያቸው የሚችለው? አግብታ የፈታች ሴት ሲባል በቃ ተሯሩጠው ሁለተኛ ሶስተኛ ወደሚለው ሀሳብ እንጂ እዛ ጋር ከትዳር መስፈርታቸው ላይ አያስገቡትም። ልጅ የሆነች ቢክራ የሆነች በጣም ተመርጦ ነው እንደዛ ያለውና በቃ ወንዶች ወላሂ ይሄንን ነገር ቢያስቡበት ደስ ይለኛል። እኛ ጋም ሴቶች ጋም ያለው ነገር ምንድነው? በቃ ይሄ በጣም ወደ ላይ የካብናቸውን መስፈርቶቻችንን ዝቅ አድርገን ከአላህ ጋር ብንቀጥል ብዬ አስባለሁና ይሄን ነው ማለት እንፈልገው። መስዋዕትነት ከፍዬ አገባለሁ እንዲል ነው እኛ ልያችን። ከዚህ ውጭ እንዲሆንም አንፈልግም። ምክንያቱም ዚና ሊሰራ ነቢዩን ዓለይሂ ሰላቱ ወሰላም የጠየቀ ሰው የአላህ መላእክተኛ የጠየቁት ምንድነው? እህትን ዚና ቢሰሩበት ትወዳለህ ወይ? እናትን ትወዳለህ ወይ? ሴት ልጅን ትወዳለህ ወይ ሲባል በጣም ነው የተቆጣው። እንግዲህ ወይ የምትደፍራት እህትን ነው ወይ እናትን ነው ወይ ሴትን ልጅን ነው። እንግዲህ አንቱ የአላህ መላእክተኛ አላህ ይህን በሽታ እንዲያነሳብኝ ዱዓ አርጉልኝ አለ። እጁን ይዘው ደረታቸውን ዱዓ አረጉለት። ያን ዱዓ ካረጉልኝ ጀምሮ ዚናን አስቤ አላቅም። ሞባይላችን አላህን ካልፈራም ብዙ ምናይበታል። እንግዲህ ከአፍሪካ ከ54 ወይም ከ55 ሀገር የራቁት ፊልም በማየት 8ኛ ደረጃ ያለ ነው እኛ ኢትዮጵያ ነው። ይሄ እንግዲህ ቁርስ እያሰብን ምሳ እያሰብን ራት እያሰብን ያለንበት ኑሮ ነው። ቁርሱን በደንብ ብንበላስ፣ ምሳስ በደንብ ብንበላስ፣ ራትስ በደንብ ብንበላ ምን ሊፈጠር ይችላል የሚለው መገመት አያዳግተን። ስለዚህ ተፈጥሯዊ አላህ የሰጠን ጸጋ በሚፈልገው ተፈጥሯዊ ነገር እንድናሳልፍ ነው ዋናው መልእክታችን። ስለዚህ ዘውጁና የሚለውን ዱዓችንም እያደረግን ደላሎችንም አላህ እያበዛልን አባትና እናቶቻችንም እየነገርን ታሪክ መስራት አለብን። 4000 5000 ሰው ተከታተለ ማለት እኮ ዛሬ በጣት የሚቆጠር ሰው በጣት የሚቆጠር አንድ ሀገር
ዓለምን እያመሰች ነው ያለችው። አንድ ሀገር ዓለምን እያመሰች ለበላ ለመጥፎ ወላሂ እኛ ከተነሳን ሁሉም ነገር ሲመጣ ዳያዎች የሉም ወይ? ሁሉም ነገር ሲመጣ የዲን ሰዎች የሉም ወይ? ያም ሲመጣ የዲን ሰዎች የሉም ወይ? እንትና ኡስታዝ የለም ወይ? እንትና ኡስታዝ ላይፍ አለው፣ እንትና ኡስታዝ ሚስት አለው፣ እንትና ኡስታዝ ልጆች አሉት፣ እንትና ኡስታዝ ይሯሯጣል። ዲኑ ለሆነ አካል የሚተው አይደል። የወንድሞቻችን ጉዳይ ወላሂ ያመናል፣ ያሳስበናል። አገቡ እንደሰታለን፣ ወለዱ እንደሰታለን፣ ሰላሙን እንደሰታለን፣ ተከባበሩ እንደሰታለን። ከዛም አልፎ ልጆቻቸው እንዳሩ ሲባል ደስ ይለናል። ይሄ የሁላችንም ጥረት ነው መሆን ያለበትና ለሆነ አካል እንዳተው። ዛሬ ከተማርኩት ነገር እኔ ምን ስራ ይጠበቅብኛል ነው? ምን ስራ ይጠበቅብኛል? ፔጆቻችሁን የመጠበቅ ማንነታችን የሚለውጥልን ዲናችንን ከፍ የሚያደርግልን ሐላል አላህ የሚፈልገው ነገር የሚሰራልን ፔጅን የመጠበቅ ሚዲያዎቻችን የመጠበቅ በእያንዳንዱ ስራ መሄድ አለብን። እኛ እንቅልፍ ያዘን አያዘን ወላሂ አልከሰርንም። የቁጭ ብንል ብንቀጥልም አሁን ምንም እንከስረው ነገር የለም። ሐሜት የለበት፣ የሰው ክብር አይነካ፣ አላህ አይቆጣብን። ሐላል ነው። አግቡ 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 ነው። ዳሩን ብለዋል። በቃ የመዳሪያ መንገዶች እነዚህ ናቸው። በቃ የት ነው ያለው አንተ? አሁን ድሬ ነኝ ያለሁት፣ ግን የምኖረው ፍንፍኔ አዲስ አበባ ነው የምኖረው። አሁን ፍንፍኔ ነው ወይስ ድሬ ነህ? አሁን ለስራ ጉዳይ እዛ ሂጄ ነው። ድሬ ነኝ ያለሁት። ወደ ድሬ የሴቶች መስጊድ በራፍ ላይ ትቆምና ዱዓ ታደርጋለህ። አንተ ማየት ስለሚፈቀድልህ ለማግባት ስለሆነ ንያ እያዳመጣችሁ ያላችሁ ደግሞ የድሬዳዋ ጀማ ደግሞ ሀንግ ያዙት እህቶች እንዳትለቁ። ቀላሉ ሲስተም በኦንላይን ዱዓ ያገኘ ተስፋ እናደርጋለን ቢዝኒላህ። አይኔ ኡስታዝ ምናልባት ሶሻል ሚዲያ ተጠቃሚ ስለሆንኩኝ ምናልባት አንዳንድ እህቶች ቀልብ ሰብሬ ምናምን ከሆነ ብዬ ፈርቼ ነበር። እንግዲህ እሱ ከሌለበት አግብታል እንዴ? ከዚህ በፊት አላገባም ኡስታዝ። አልሰበርካትም። አብሽር ታገኛታለህ ኢንሻአላህ። አብሽር ኢንሻአላህ አላህ ያገናኝ ቢዝኒላህ። አሚን አሚን ኡስታዝ ሽክራን፣ አመሰግናለሁ። ሙቤ ቴንኪው። ሰበር ዜና የምትነግረን አላህ ያርግህ ኢንሻአላህ። መጀመሪያ ለአንተን ከምታስርልኝ ኢንሻአላህ አላህ ካለ ቢዝኒላህ ኢንሻአላህ። አሁን 50 ሴቶች 60 ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላችሁ ያለ ሰው አለ። ምን አረጉ? በምን ቋንቋ የቱ ጋር ያስረዱ? ያለው ቴክኖሎጂ ይሄ ነው። ቃላቱ እኮ ሐራም አይደለም። ዘውጁና ሐራም አይደለም። የኢማን መገለጫ ነው። ኢማን ያለው ሰው ነው አግባ የሚለው። ኢማን ያላት እህቴ ናት አግባኝ የምትለው። ዝም ብሎ የሚባል ቃላት ስላልሆነ ስለዚህ ጥሩን የአላህ ባሪያ ከጥሩ የአላህ ባሪያ የሆነ ወንድ ጋር ማጋባት ሁላችንም የታዘዝንበት ነው። በተለይ ወላጆች። ሌላው ለዚህ ትዳር ዘውጁና የሚለውን ነገር ደግሞ ማግራራት የሚችለው ይህ ማህበራዊ ጉዳይ ሊፈታ የሚችለው አላህ ስብሓነሁ ወተዓላ የኽተሱ ቢረሕመቲሂ መን የሻ የፈለገውን አንዱ ከአንዱ የሚያበላልጥ ጌታ ነውና ባለ ሀብቶች ናቸው። ለምሳሌ በጣም ደስ ያለኝ ልንገራችሁ። በአገራችን ነበር ማቀው፣ በአገራችን ኢትዮጵያ አወሊያ ትምህርት ቤት ከዚህ በፊት ሼክ አብዱራህማን የሚባል በነበረበት ሰዓት ላይ ከሱም በፊት የነበረ በጣም የሚገርመኝ ነገር በጀማዓ የሚዳርበት ሰዓት ነበር። በጀማዓ ቤት ኪራይ እንዳይፈሩ፣ ኒካውን እንዳይፈሩ፣ የሰርጉን ፕሮግራም ሻይ ቡና እንዳይፈሩ ተደርጎላቸው በጀማዓ ላጤ እስኪጠፋ ድረስ። በዚሁ ታሪክ ደግሞ ካየሁት የሊቨርፑል እግር ኳስ ተጫዋች መሐመድ ሳላ በቃ ይሄ ነው ሀብት ማለት። አሁን ይሄ ያስቀናል።
በጣም የሚያስቀና ነው። 1000 ወጣቶችን ከ1000 ወጣቶች እህቶቼ ጋር በአንድ ትልቅ አዳራሽ ወይም ቦታ ላይ ኒካ አስሮላቸው ለሷ የሚገባትን አድርጎላቸው ስለ ቤት እንዳይጨነቁ አድርጓቸው ተጨማሪ እንኳን ያን ወጣት ይሄ ብቻም ሳይሆን ያ ወጣት ልጅ መስጊድ አካባቢ ዳያላሲስ ኩላሊታቸውን የሚታጠቡ ማሽን አቆመላቸው። ሰውዬ ወጣት በዚህ ዘመን ታሪክ ሰርቷል። 1000 ወጣት ለ1000 እህቶቼ ምን ያደስ ይላል። ከዚህ የበለጠ የሚያስደስት ብር አለ እንዴ? ከዚህ የበለጠ የሚያስቀና ብር አለ? እኔ ይህን ታሪክ የሰማሁት የነበረው ከዚህ በፊት የነበረው 5ኛ ኸሊፋ ዑመር ኢብኑ አብዱልአዚዝ በሱ ጊዜ ነው የተከሰተው። ላጤ የጠፋበት፣ የቲም ቤት ያላጣበት፣ አረጋያን ቤት ያላጣችበት፣ ሰደቃ የሚቀበል የጠፋበት፣ ዳኛ ጽህፈት ቤት ገብቶ ወይም ቢሮ ገብቶ ከሳሽና ተከሳሽ የጠፋበት ዘመን ተብሎ የሚጠራው የዑመር ኢብኑ አብዱልአዚዝ ጊዜ ነበር። ሁሉ ያ ሁሉ ደህንነት የሚባል ሁሉ ሱብሃንአላህ ጥፍት ያለበት ዘመን ደህንነት የሚባል ሁሉ። ግን የሚገርመው ያው ሊያጠፋው ምንድነው? በዘካ ገንዘብ ነበር። ሰውን ከፍራንክ ሲባል አልቀበልም የሚልበት ዘመን ነበር። ምን ያደርግልኛል እኔ የሚልበት ነበር። አሁን ፋብሪካ እንኳን 300 400 ሰራተኛ ያሉት ወላሂ ታሪክ መስራት ይችላል። ታሪክ እንደ ኢትዮጵያ ኑሮ መኖር የሚችሉበትን ታሪክ ሊፈጥርላቸው ይችላል። ከዚህ የበለጠ ለሱም አሻራ የለም። ከምንሰራቸው ማንኛውም ግንባታ የሰው ግንባታ ከምንም በላይ በላጭ ነው። ያን ግንባታ ማስቀደም የሚችሉት ገንዘብ ያላቸው ሰዎች፣ ሌላው ይቀር፣ የመስጊድም ሰው የሚቀር፣ የሰፈሩም ሰው የሚቀር፣ መስሪያ ቤቱ ያሉት ሰዎች እሱም ብሎ የመጡት ሰዎች ወላሂ መዳር ይችላሉ። ከሚሊዮን በቢሊዮን የሚጫወቱ አሉ። ይህን ታሪክ መስራት የሚችሉ ወንድሞች አሉ። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቂ ከሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግም። በአብዛኛው ወንድሞች ጋር ያሳለፏትን ሴት አይፈልጓትም። በጣም በሚያሳዝን ሁኔታ አንድ ወንድ አንድ ሴትን በዑመር ኢብኑ ኸጣብ ጊዜ ደፍሮ ታገባታለህ ማንም ያበላሸው ማንም አያገባም ብለው ዑመር ተቆጥተውታል። እዚህ ደግሞ ከተለያዩ እህቶቼ ጋር መጥፎ የሆነ ግንኙነት ያሳለፈ ሰው መጠጋት አይፈልግም። ማሰብ ስሟ እንዲነሳ አይፈልግም። ኢላ መን ረሒመ ረቢ። ድንገት አንዳንዱ ተውበት አድርጋለች፣ ተውበት አድርጌያለሁ አላህ ይቅር ይበለን ያሳለፍናቸው ትላንትና ብለው ተጸጽተው ወደዛ ካልገቡ በስተቀር በአብዛኛው ውስጥ አይገቡ። ስለዚህ እህቴ የሚጠበቅባት ምንድነው? እህታችን የሚጠበቅባት ትልቁ ነገር ራሷን ለቀረባት ለሚፈልጋት ወንድ ብርቅ መሆን አለባት። ካላየሽ ቢያይሽ ችግር የለውም። ከዚህ ውጭ ግን ሁሉ ነገርሽን አላህ የሰጠሽን ትልቁ ጸጋሽን ጠግቦ የጨረሰ ከሆነ ባንቺ ጉዳይ ጓጓ እንዲጓጓ ነው ማድረግ ያለብሽ። እንዲጓጓ የምታደርጊው ምንድነው? ኒካ ወደ ኒካ እንዲመጣ ይጨነቃል ማለት ነው። መቼም መርካቶ ገብተን እቃ ልንገዛ መቶ ብር የነበረው ካልሲ 20 ብር ቢለን አምሯችን ግን የሚፈልገው ባለ 100 ብር ሱፐር ማርኬት ገብተን እቃ ብንገዛ ነው ደስ የሚለን። ራስሽን ጠብቀሽ የምትሄጂ ከሆነ
ስታናግሪው ራስሽን የምትጠብቂ ከሆነ ጉጉቱ እየጨመረ እንጂ የሚሄደው እየቀነሰ ያመጣል። ማግባቱማ እኔን አይቀርም ወላሂ እኮ ብሎኛል፣ ቃሉን እኮ ይጠብቅልኛል፣ ምንም ችግር የለውም ጓደኛዬ ነው ባለ ቁጥር ግን ትልቅ የምናጣቸው ምን ከስራቸው ኪሳራዎች አሉ። ስለዚህ ሴቶች ካላቸው ትልቁ ነገር ቶሎ የመሸነፍ ባህሪ አላችሁ። ቶሎ ያገባኛል የምትሉት ማግባቱ ጥሩ ነው፣ ማሰቡ ጥሩ ነው። ነገር ግን ጉጉት እንዲኖረው ማድረግ ያስፈልጋል። ጉጉት እንዲኖረው ሌላው እህቶቻችን ጋር ካሉት ችግሮች መካከል ያገቡ ሴት እህቶቻችን ላላገቡ እህቶቻችን ምክንያት አለመሆን ነው። ምክንያቱም ይህ ስራ ለአላህ ብለው የሚንቀሳቀሱ ደላሎች ያስፈልጋሉ። እህቱን ከወንድሟ ጋር የምታገናኝ፣ ወንድሟን ከሆነች እህት ጋር የምታገናኝ ሰዎች ያስፈልጋሉ። አባቶችም ከጓደኞቻቸው ጋር ሲገናኙ ማሻአላህ ያንተ ልጅ ለልጅስ ብትሆን ቢባል ምንም የሚያሳፍር ነገር የለም። ምንም የሚያሳፍር አባቶች የምትወዱት ሰፈር ላይ አንድ ልጅ ካለ እንደው ይህ ልጅ እንዲያገባ ትፈልጊያለሽ ያንተ ልጅ ብትሉት ምን ችግር አለው? ይሄን ለአባታችሁ በደንብ ንገሩት፣ ለወንድማችሁ በደንብ ንገሩት። እህቴም ከአባትሽ ጋር ጥሩ ግንኙነት ካለ እስቲ አባቴ ያ ልጅን እስቲ ሄደ ጠይቀው አባቱን ለአንተም ጥሩ ልጅ ነው ቤታችን የሚገባው ብላችሁ ንገሩት። ምንም ችግር የለውም። አሁን ሐላል ሐራም የሚባል ነገር በደንብ ስላልሰበር ነው። ከዚህ በፊት ነግሬያቸዋለሁ። መድረክ እየመራው አንድ ትልቅ ነገር አንድ ሰው ነየተ መስጊድ ላይ ይሄን እኔ አደርጋለሁ ብሎ ነየተ። ሲነየት ምን ያደርጋል ይሄ ልጅ አላህ ላጤ ያደረገው እንጂ ስል በማይክ የሰማችው ልጅ ምን አለች? ያ ረቢ ለኔ ያድርገው አለች። አላህ በዛ ሰዓት ዱዓውን ሙስተጃብ አደረገላት። ዛሬ የአራት ልጆች አባት ናቸው። የአራት ልጆች እናት ሆናለች። ለሐላል ነገር አታፍሪ። አላህ የኔ ያርገው ማለት እኔ ብታገባኝ ደስ ይለኛል። አብሽር ወርቁ ምናምን ይደርሳል። አላህ ባኖረን በዚህ መልኩ እንሄዳለን። በርትተህ ከሄድክልኝ ዱዓ እንደራረጋለን ካለን ቃል አደረግነው።